በዚህ አብርሃም በማይመለከተው ነገር ውስጥ ገብቶ ነው አሁን ችግር ውስጥ እየገባ እንደሆነ በደንብ ይሰማኛል። በተደጋጋሚ የሚያረጋቸው ነገሮች እጅግ በጣም አሰልቺ ሆኖ መጥቷል። አብርሃም በዚህ ሰዓት ከሌሎች ሰዎች ጋር መጣላት መጀመሩ እጅግ በጣም የሚያሳስብ ነው። በተለይ በሄርሜላ ጉዳይ ላይ በዚህ ሁኔታ መገኘቱ ሁላችንም የሚያስገርም ነገር ነው ብዬ ነው የማስበው። እንግዲህ እነ ፈረንጁ ያደረጉት ነገር ትክክል ነው ማለት አይደለም። በእርግጥ ጥፋት አለባቸው። በዚህ ወይ እነሱ በተለይ እንግዲህ ሄርሜላ ማነጋገር አለባቸው ብዬ አላስብም። አሁንም በተደጋጋሚ መናገር የምፈልገው ነገር አብርሃም የምትሄድበት መንገድ እጅግ በጣም የተሳሳተ ነው። ስለዚህ ምን ማድረግ አለበት አብርሃም? በዚህ ቪዲዮ እያንዳንዱን ነገር እናነሳለን። እስቲ እንግዲህ ወደ ቪዲዮ ስማኝ፣ መጀመሪያ ሁሌም አንተ እንድታወራ አልፈቅድልህም። ከዚህ በኋላ እንግዲህ እንዳያችሁት ትልቅ ሴራ እንዳለ ነው ውስጥ የሚሰማኝ። ምክንያቱም ሄርሜላ የተማመነችው አብርሃምን ነው። አብርሃምን መተማመኑ አይደለም፣ እጅግ በጣም ትልቅ ሴራ እያሴረች ነው። ሆን ብላ ይሄንን ነገር እየፈጠረች እንደሆነ ነው በደንብ የሚሰማኝ። ምክንያቱም ይሄ ቪዲዮ እንዳያችሁት ከሆነ በሄርሜላ ዩቲዩብ ቻናል ነው የተጫነው። እንግዲህ የሆነ ነገር አስባ በደንብ አድርጋ እንግዲህ ያንን ነገር ደግሞ ልታሳየን ስለፈለገች ነው። አሁን በዚህ ሰዓት እንግዲህ ሄርሜላ የምታሳየው ነገር እያንዳንዱ ሩታን ለማስቀናት በተለይ አብርሃም ለሷ እንደሚቆም ጭምር በደንብ አድርጋ እያሳየች እንደሆነ ነው የሚሰማኝ። ከዚህ በፊት እንደተገናኙ በተለይ በጣም ብዙ ነገሮችን ሲያወሩ እንደነበረ እናስታውሳለን። በዛን ሰዓት እንግዲህ ሩታ በጣም ለአብርሃም እንደምትጨነቅ እንደምታስብለት ስትናገር በዛን ሰዓት ሄርሜላ ተናዳ ነበረ። አሁን በዛሬ ዕለት እንግዲህ አብርሃምን ይዛ መታ እዚህ ጋር ያው አብርሃምን መጥራቷም ጭምር በቂ ነው። አብርሃምን ከጠራች እነዚህ ልጆች የሆነ ነገር ሊያረጓት እንደሆነ ነገር አስመስላ በዛችውም የተጫወተችውን ጨዋታ እንግዲህ አብርሃምን በደንብ አድርጋ ትጠቀማለች ማለት ነው። አብርሃም እንግዲህ ከፊት ሆኖ እጅግ በጣም በሚገርም ሁኔታ በጣም የሚወዳቸው ጓደኞቹን ይታገላል ማለት ነው። በተለይ እንግዲህ ፈረንጁና ቢኒን ሁላችን የምናውቀው ሰዎች ናቸው። እጅግ በጣም ስርዓት ያላቸው በጣም የተከበሩ ልጆች እንደሆኑ ሁላችንም የምናውቀው ጉዳይ ነው። እንግዲህ እነሱ ጋራ መጋፈጥ ደረጃ ድረስ የደረሰው ለሄርሜላ ብሎ እንደሆነ እንግዲህ በደንብ አድርጎ እያሳየን ነው። አሁን ምንድነው ወደፊትስ ምንድነው የሚፈጠረው? የሩታ አፍቃሪስ የእውነት እንግዲህ የደበደቡት እነ አብርሃም ናቸው ወይስ ሄርሜላ ናት ይሄንን ነገር ያቀነባበረችው የሚለውን ነገር ግልጽ ነው። በደንብ ግልጽ ነው። ሄርሜላ ናት ይህንን ሁሉ ነገር ያደረገችው። ለምን አደረገች ብላችሁ ከጠየቃችሁኝ ደግሞ ትኩረት ማግኘት ትፈልጋለች እቺ ልጅ። በቃ በደንብ ትኩረት ለመያዝም አብርሃምንም በደንብ አድርጋ እንግዲህ ወደ ራሷ እጅ ለማስገባት ከፍተኛ ጥረት እያደረገች ነው። የሩታ አፍቃሪ የተባለው ደስታዬን እንግዲህ ያስደበደበችው ሆን ብላ ያንን ነገር ፈልጋ ነው እንግዲህ ትኩረት ፈልጋ ነው። እሱ ብቻ አይደለም እንግዲህ ያው ይሄ ልጅ ሲደበደብ የሆነ በቀል አስቦ ይመጣል። በቀሉን ደግሞ የሚበቀለው አብርሃምን ነው። አብርሃምን ደግሞ እንዴት ይበቀላል ካላችሁ እንደምታውቁት እንግዲህ ሩታን እጅግ በጣም ይቀርባታል። በቃ በጣም ብዙ ነገሮችን ሊያደርግላት ይችላል። በተለይ እንግዲህ ወደ ራሱ ለመውሰድ ከፍተኛ ጥረት እንደሚያደርግ በዚህ አጋጣሚ ስላወቀች ይህንን ጥበብ እየተጠቀመች ነው። አብርሃም እስከ ዛሬ ድረስ አልባንንም የሚያረገው ነገር ሁሉ የጅል ጨዋታ ነው። በቃ እያንዳንዱ ነገር ላይ ይገባል፣ የማይገባበት ጉድጓድ የለም። አሁን ላይ ግን እጅግ በጣም የተሳሳተ ቦታ ላይ እንደሆነ ይሰማኛል ማለት ነው። እስቲ እንግዲህ ቪዲዮ ላይ ምንድነው የተፈጠረ፣ ምንድነው የተነጋገሩት እንቀጥላለን። አሁን ምን እንደውልሽ ይቀርማል እኮ ኤሊ ጋር እኩል ብትሮጥ ማለት ነው። ኤሊ ይቀርማል። እንግዲህ ትረባ ነው የያዙት እንዳያችሁት ከሆነ በተለይ ደስታዬን በደንብ ነው የሚተርቡት። ምክንያቱ ደግሞ እንግዲህ ያው ሩታን ስለሚወድ ወይም ደግሞ ሩታን አፍቅሮ ስለመጣ ኢቭን ሩታን ማፍቀሩ ብቻ አይደለም ወደ ውጭ ሀገር ሊወስዳት እንግዲህ ፕሮሰስም እየጨረሰ እንደሆነ ያው አብርሃም ስላወቀ ያንን ነገር ደግሞ ለመቀበልም ስለሚከብደው በቻለው መጠን
ሞራሉን እየነካ እጅግ በጣም እንግዲህ እየሰደበው ከሩታ እንዲርቅ እያደረገ ነው ማለት ነው። ይህ መንገድ አዋጭ ነው? የእውነት እንደዚህ ብትሄድ አብርሃም ያዋጣል ወይ? የምር እንደዚህ ብታረግ ነገሮች ይስተካከላሉ? በእርግጠኝነት አይስተካከሉም። ከዚህ በፊትም ተናግሬያለሁ። ምክንያቱ ደግሞ እንግዲህ ሩታ በጣም 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 ባንተ አዝናለች። ማዘን ብቻ አይደለም፣ በየቀኑ የምታሳያቸው እያንዳንዱ ነገር ደግሞ ወደ ፍቅር እየጋበዛት አይደለም። ሶ እንግዲህ ዛሬ ላይ ሄርሜላን አክፈ እንደዚህ ከሌሎች ሰዎች ጋራ መደባደብ ደረጃ ላይ የደረስከው ሰውዬ ነገ ላይ እንግዲህ ከሩታ ጋራ የምትሆንበት ምክንያት አይታየኝም። ሩታም የምትቀበል አይመስለኝም በእርግጠኝነት። ሶ አሁን የምታደርገው ነገር እያንዳንዱ በየቀኑ ለውጥን ሳይሆን የሚያሳየን እንግዲህ በየቀኑ እጅግ በጣም አስፈሪ ወይም ደግሞ እንግዲህ እጅግ በጣም የሚያስጠላ ስሜት ውስጥ እየገባ እንደምትሄድ ኢቭን እንግዲህ ሩታ እጅግ በጣም በአንተ እንደምታዝን በደንብ አድርገ እያረጋገጥከልን ነውና ሶ አሁንም አብርሃም ጊዜ አለክ። በዚች አጭር ጊዜ ውስጥ እንግዲህ ራስን ቀይረ ወደ ሩታ መመለስ ትችላለህ ብዬ ነው የማስበው። በተለይ እንግዲህ እዚህ ጋር የሚገኙት ፈረንጁና ቢኒ የሚያረጉት ነገር አንዳንዴ ትክክል ነው፣ አንዳንዴ ደግሞ ትክክል አይደለም። በተለይ እንግዲህ በደስታ ጉዳይ ላይ የተወሰነ ብንለው የተሻለ ነው። ምክንያቱም ደግሞ እንግዲህ ያው አብርሃምም ይህንን ነገር እየፈለገ አይደለም ወይም ደግሞ ለመቀጠልም የሚያነሳሳ አይደለም። በተለይ ሩታን እንዲወዳት ወይም ደግሞ ወደ ሩታ እንዲመለስም እያነሳሳው አይደለም ይሄ አጀንዳ እንግዲህ ስለዚህ እንግዲህ በተለይ ፈረንጁ የምታደርገው ነገር ትክክል ነው ብዬ አላስብም በሌላ በኩል። ምክንያቱ ደግሞ እንግዲህ የራሳቸው ትዳር እስከሆነ ድረስ ከመሃል መውጣት አለባቸው ብዬ ነው የማስበው። እነሱ በራሳቸው መንገድ በፈለጉ መንገድ ተከራክሮ የሚሆኑ ተጣልቶ የሚሆኑ በፈለጉት መንገድ ይህንን ችግራቸው መፍታት ይችላሉ ብዬ ነው የማስበው። እንግዲህ አንተ እንደዚህ አይነት ነገር ላይ ብትሳተፍ ተጎጂ ራስ ስለሆንክ ከዚህ ነገር ውስጥ ብትወጣ የተሻለ ነው ብዬ ነው የማስበው ፈረንጁ። እሱ ብቻ አይደለም እንግዲህ ቢኒም ጭምር ለአንተ ይሄ መልእክት ይጠቅማል ብዬ ነው የማስበው። እንግዲህ ቢኒም አንተም ከቻልክ ከዚህ ነገር ከዚህ ጭቅጭቅ ከዚህ በጣም የሚያስጠላ ነገሮች ውስጥ ወጥተህ የራስ የሆነ ነገር ይዘህ ብትመጣ ደግሞ እጅግ በጣም መልካም ነው ብዬ ነው የማስበው። እንግዲህ የራሳችን ምልከታ የምንሰጥበት ቻናል ነው ይሄ። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። ምክንያቱም አዳዲስ ነገሮችን ተከታትለን ለእናንተ እናደርሳለን። እሱ ብቻ አይደለም እንግዲህ በዛሬ ዕለት ደግሞ የተከሰተው የሩታ ጉዳይ ነበረ። ሩታ እንግዲህ እጅግ በጣም በሚያሳዝን ሁኔታ ከአቤል ጋር ተገናኝታ እጅግ በጣም ሲጣሉ ነበረ። ምክንያቱ ደግሞ እንግዲህ እንደምታውቁት እቺ ሄርሜላ ናት። ሄርሜላ እንግዲህ ነገሮችን እያከበደች መታለች። በየቀኑ የምታሳየን ነገር አብርሃምና ሄርሜላ በጣም እንዲጣበቁ አይነት ነገር እንግዲህ ሄርሜላ የራሷ ሚና እየተወጣች ትገኛለች ማለት ነው። እንግዲህ በዛን ሰዓት በተለይ እንግዲህ ሩታና አቤል ሲገናኙ ስለ ሄርሜላ ጉዳይ ያነሱና እጅግ በጣም ጥል ውስጥ እስከ መግባት ደረጃ ድረስ ደርሷል። እጅግ በጣም በሚያሳዝን ሁኔታ የሚናገራቸው ነገሮች በተለይ እንግዲህ አቤል እጅግ በጣም የሚደብር ነበረ። እንግዲህ አዳዲስ ነገሮች ይኖራሉ። እኔም ተከታታይ እንግዲህ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።